ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። በረዶ እንደ ጉድ ነው። በረዶ ይጥላል። ወግነት አንድ 20 ቀን ቀርቷኛለች ከዚህ ከበሮ ጋር ለመታገር በቅርብ ጊዜ ሀዲስ ለተወሰነ ጊዜ ቢሆን ይሄን በረዶ በቃ እንላለን። ማቆሚያውም እየደረሰ ነው። ግን መልት እስኪሆን እስኪቃል መስኪል አበባዎቹ እስኪወጡ ድረስ ጊዜ ይፈጃል። አትሊስት ሜይ ላይ በጣም ደስ ይላል። እሱን ልናገር አይደል የመጣሁት ዛሬ። እነዚህ ዛሬ ሀገራችን ባለፈው ጊዜ ስለ ትግራይ ያሳየኋችሁ ማፕ ላይ ያወጣሁትን ማስተር ማይንዶቹ እዛች ሀገር የተወለዱ ያደጉ በዛች ሀገር ቋንቋውን ተናጋሪዎች በዛች ሀገር የተማሩ እዚህ የደረሱ እነሱ ናቸው ማስተር ማይንዶቹ። በተለይ ያ ጀነራል የደረሰኝ ዶክመንት አለ 3-4-5 ፔጅ አውተንቲክነቱን ካየው በኋላ ማውጣው ነገር አለ። በጣም ያሳዝናል። አንብቤው በጣም ነው ያዘንኩት። ሂዝ ነምበር 1 ማስተር ማይንድ አተራምሶ ህዝቡን አተራምሶ አወናብዶ ወጣቱን እዚህ እዛ ብሎ ስልጣን ለመያዝ ያልሞከረው ነገር የለም። በጣም ያሳዝናል። የጌታቸውም እዚህ መድረሻ እሱ ነው። አሁን ወገኖቼ ህዝቡ አብሶሉትሊ ተቆጣ፣ ሌፍት ኤንድ ራይት። ይሄን ባወቁ ጊዜ እነዚህ ማስተር ማይንዶቹ አትርሱ፣ ከአንድ ሳምንት በፊት ይሉት የነበረው ምንድን ነው? ሚሊተሪ ትግራይ ውስጥ የመከላከያ መግባት አለበት፣ መያዝ አለበት፣ ማድረግ አለበት፣ እዚህም እዛም ሲሉ የነበሩ ዛሬ ያወጡት አለ። ምን እያሉ በፕሮፓጋንዳቸው በእነዚህ በፕሮፓጋንዳ ማሽናቸው ምን እያሉ ያወራሉ? አሁን ከብልጽግና ጋር ከፕራይም ሚኒስተር ከብልጽግና ጋር መስማማት ደርሰናል። ሁመራ እነዚህ 5 ሪጅኖች እንደገና በትግራይ እንዲሆኑ እየተነጋገርን ነው። አንደርስታንድ ደርሰናል። እንደዛ ነው ያሉት 2 years ጌታቸውና ያ ጀነራል በመሩበት ጊዜ አንዳችንም ነገር ያደረጉት ነገር የለም። ነው እስከ መቼ ያሞኙናል እነዚህ ብልጽግናዎች? የብልጽግናም ብልጽግና ለምንድን ነው አሁን ይህንን ያሉት? just simple calculation ወገኖች፣ simple calculation ማሽንም አያስፈልጋችሁም ይሄን ለማወቅ። ህዝቡ ብዘርቅ ሆነ፣ ህዝቡ ተቆጣ፣ የማይሆን ነገር ነው አለ። ኡፕስ ነው ለማስመሰል ነው ኡፕስ ያሉት፣ የደነገጡ የመሰሉት ነው። አልደነገጡም። እነዚህ መቼ ደነግጣሉ? ያቀዱት ፕላን ያደረጉት አይደል እንዴ? አቅደው ፕላን ስቴፕ ባይ ስቴፕ የገነቡት የጥፋት ደረጃ የገነቡት ስቴፕ ባይ ስቴፕ። እስቲ እዩዋቸው። ይህ ጀነራል ከሱ ጋር ያሉት አንዳንድ ውጭም የነበሩት በነበሩ ጊዜ በመሩት ጊዜ እንዴት አተራመሱት። ከተመራመሱ በኋላ ወደ አዲስ አበባ ሄዱ። ከአዲስ አበባም በኋላ ብልጽግና ስሙን ቀይረው የብልጽግና ፓርቲ መሰረቱ። ጆይን አደረጉ፣ ሪኮርድ አደረጉ። አንዳንድ ህፃኖች ወጣቶችን አወናበዷቸው።
ሀራ መሬት ትሄዳላችሁ ብሎ እናቶቻቸውን አባቶቻቸውን እንዲወጉ በምን በለውጥ በምን ወጣት ልጅ ወጣት ነው አገሪቷን መምራት የሚለው። ይሄን የሚለው ማን ነው? የ78 ዓመት ሽማግሌ የበለጸገ ቀንና ሌሊት ኤቭሪ ዊክ መቀሌ ላይ ሚዲያውንም ተቆጣጥሮ ምኑንም ተቆጣጥሮ አትርሱ፣ ሚዲያውንም ተቆጣጥሮ ምኑንም ተቆጣጥሮ ኤቭሪ ዊክ እንትን ሽሬ ላይ እነዚህ እናቶች አንቀበልህም ብሎ መጮህ ሲጀምሩ ያልጠበቁት ነገር ያላሰቡት ነገር ሆነና እስከ ዛሬ ድረስ ለዚህ ደረሰ። እግዚአብሔር ይመስገን ለነዛ እናቶች፣ ለነዛ አርበኞች ሴቶች። መጀመሪያው ሰው እንትን ቢል ከዛም በኋላ ምን አደረጉ? እስከ መጨረሻ ታግለው እውነት እነሱ ጋር የለምና ሸሽተው ሄዱ። እንዴት ተደርጎ ነው? ከአንድ ሳምንት በፊት ይሄ ብልጽግና 4 ኪሎ ያለው ብልጽግና መሪና እነዚህ የሀገር አጥፊ አስተዳደሮቹ እንዴት ከዛ በፊት ከአንድ ሳምንት በፊት እነዚህ ከሴትየዋ ያቺ መሪያ ወረቨር የሚሏት ከሪ ኢብራሂም የሚሏት ሌሎችም እሱም ደግሞ ያ ጀነራል ምንድነው ያለው? ይሄንን ስማ አገናዘብ። ካላገናዘብክ ወገኔ የነዚህ ሰዎች አጥፊነት ማወቅ አይቻልም። አንድ ጀነራል ሆኖ አንድ ጦርነት ብዙ የተካፈለ ሰው ሆኖ ይሄ እንዲህ አድርገን በጥቂት ጊዜ ውስጥ በአንድ ጊዜ ውስጥ ጦርነት አይገመትም። ጦርነት በተለይ ኤክስፒሪየንስ እንትን ያለ ሰው አይገምትም። እንደዚህ በጥቂት ጊዜ ውስጥ እንቀይራታለን በጥቂት ጊዜ ውስጥ እያለ በየሚዲያውም በየቦታውም እያሰባሰበ እዛ ያሉትን የቋንቋው ተናጋሪዎች ስምረት ቢሉት እኔ ብልጽግና ነው የምላቸው ናቸውና የብልጽግናን ስራ ስለሚሰሩ ፔንት ብታደርገው ከቨር አደረግከው እንጂ ውስጥ ያው አንተው ነህ፣ እነሱ ናቸው አይደለም እንዴ? ስለዚህ ወገኖቼ እነዚህ ሰዎች አሁንም የክራኮዳይል ቲር ቢያደርጉ ያዞ እንባ እኛ የለንበትም ከደሙ ንጹህ ነን ለማለት ነው። አይደላችሁም። እናንተ የፈጠራችሁት ነው። ከደሙ ንጹህ ለመሆናችሁ ደግሞ እንዳልኩት ነው። ሪዛይን አድርጉ። ጥላችሁ በየቦታው ሄዱ፣ ወይንም ደግሞ ወደ ሀገራችሁ ወደ ህዝባችሁ ሄዳችሁ ይቅርታ ጠይቅ። ለዚህ አይደለም እኔ ሳይን ያደረኩት ብለህ ኖ መስማማት ላይ እየደረስን ነው። መግባባት ደርሰናል። ይሄ ማታለያ ነው። ያሰብከው ያቀድከው ፕላን አስቀድሞ ያሰባችሁት ያቀዳችሁትን ፕላን ተስማምታችሁ ነው እዚህ እንዲህ የተደረሰ። እናንተ እፍረፊት ቢሶች፣ እናንተ የማትረቡ እፍረተ ቢሶች፣ እዚህ የተደረሰበት ምክንያት ይሄ ነው። ሌላ አብሶሉትሊ ምክንያት የለም። እንደናንተ አይነቶቹ ለሆዳችሁ ያደረ በዚህ ምስኪን ህዝብ ላይ የምትጫወቱ በዚህ ህዝብ አድጋችሁ ኑራችሁ እዚህ ደርሳችሁ ስለዚህ ሪሊ የምታሞኙት ሰው ያለ አይመስለኝም። ከእንግዲህ ወዲያ የምታሞኙት ሰው የለም ከእንግዲህ ወዲያ።
ስለዚህ መግባባት ደርሰናል። ምንድነው መግባባት? የምንም መግባባት አያስፈልግም። በዩናይትድ ኔሽንስ እና የአፍሪካ ዩኒየኖች እንዳሉት የኮንስቲቱሽን ኖርምን መስበር አይቻልም። ዘ ኤንድ ኦፍ ስቶሪ። ስለዛ ተናገሩ። እንዳልኩት እናንተ እዚህ አይደለም እኛ ሳይን ያደረግነው። አገራችንን ተከፋፍላ ተቆራርጣ እንድትሄድ አይደለም ሳይን ያደረግነው። ለህዝባችን እስከዛሬ ቅራኔ እንኳን ቢኖረን እስከዛሬ ለህዝባችን ታግለናል። ስለዚህ የማይሆን ነገር ነው ብላችሁ ሪዛይን አድርጉ። ጀነራሉም ሄድ ወደ ቨርጂኒያ። ግሪን ካርድ ሆልደር አይደለ? ምን ታተራምሳለህ? እዛዬ ምንድነው ጥቅምህ? ለምን ሄደህ የልጅ ልጆች ጋር አትደሰትም? ባለጸጋ ነህ። ለምን ትጫወታለህ? ለዚች ድሃ አገር ይሄ ድሃ ህዝብ፣ አንድ ዳቦ ላረረበት ህዝብ እያወቅ ልብህ እያወቀው ለምን የጥፋት ንጉሥ ትሆናለህ? ይጸጸት። ታሪክ harshly gonna judge you። በታሪክ ትጠየቃለህ። በህይወት ካለህ ደግሞ ትጠየቃለህ። ራስን አድናው። ይልቁንስ ወደ ሴንስ ተመለስ። ይልቁንስ ወደ ሴንስ ተመልሰህ ለዚህ ሁሉ ጥፋት ላጠፋኸው ያን ህዝብ ይቅርታ ብትጠይቅ እርግጠኛ ነኝ ይቀበልሃል። አብዛም ዝጥ ብለህ ካም ኖርዝ አሜሪካ ተጽናንተህ ኖር። አንተ ባለጸጋ ነህ። ሌሎችም እንደዚሁ። ስለዚህ በእውነቱ እናንተ የምታደርጉት ነገር እስቲ ብላችሁ መስማማት ላይ ደርሰናል። ምንድነው የምትስማማው? ምንም የሚያስማማው ነገር የለም። ምንድነው የምትስማማው? በአማራው ክፍለ ሀገር ትልቅ ጦርነት አለ። በኦሮሞ ላይ ትልቅ ጦርነት አለ። ባሌን ቆርጠሃል፣ አሩሲን ቆርጧል። Give me a break. Really, just give me a break. ስለዚህ ወገኖቼ እነዚህ ብልጽግናዎች ወይንም የብልጽግና ተላላኪዎች ወይንም የብልጽግና ስፒከሮቹ ላውድ ስፒከሮቹ ከመስማማት ደርሰናል የሚሉት ውሸት ነው። አትቀበሏቸው ወገኖቼ። ስለ ሰላም እኮ ብንጮህ ውሸትን እያየን እየተዋሸብን ዝም የምንል ነገር አይደለም። ይሄ ውሸት ነው። አሁንም ይሄ ጦርነትን ፕሪቨንት ለማድረግ ነው የምንጮኸው፣ እውነቱን የምንናገረው፣ ውሸቱን የምናሳየው። ጦርነት ይሄ ህዝብ እንደማያስፈልገው አውቀን ነው። ነገር ግን ደግሞ ሌባ ሁልጊዜ እችን ኤግዛምፕል ወሰዷት። በየትኛውም ዓለም በኢንተርናሽናል ሎም ሆነ የትኛውም ዓለም ሰልፍ ዲፌንስ የሚል ነገር አለ። የአንዷን ገበሬ በሬዋን ልሰርቅ ወይንም የአንዱን ልሰርቅ በሩን ከፍቼ ስገባ በጎጀራ አንገቴን ብትለይ ዛት ሰልፍ ዲፌንስ ነፃ ነው የምትሆነው። አልመጣችበት መጣ እንጂ። ትግራይም እንደዚህ ነው። ለሁለተኛ ጊዜ መጣባት ከህዝቧ ጋር እውነተኛ ከህዝቧ ጋር አሁን መስሎታል። እግዚአብሔር እያለ ለሁለተኛ ጊዜ እንደሚሸነፍም የመጣ እንደሆነ ለሁለተኛ ጊዜም እንደሚሸነፍ አንጠራጠርም ወገኖች። ለሁለተኛ ጊዜ እንደሚሸነፍ ምናልባት የዛች ሀገርም እፍረፍትም ሊሆን ይችላል። ሁሉም
ወገኖች ይሄንን ሰላም የምትፈልጉ ሁሉ ትግራይ መሆን የለባቸው። ለሰላም የምትጮህ ሁሉ ይሄ የሚመጣውን ይሄንን ሁሉ የሚያደርገውን እንትለስ ኮንስቲቱሽኑ መስበር አለበት። ሲሰበርም ሁሉም ነው ኮላፕስ የሚሆነው ኢንክሉድድ እነሱም መሪዎችም መሆን አለበት። ለኮንቬኒየንት የተጠቀመበት የኢትዮጵያን ኮንስቲቱሽን የአንድን ክልል ቆርሶ የሚሄድበት አንድም ህግ የለም። በዩናይትድ ኔሽን እና ኦኤዩ ሰመራዊ አውጥተውታል። Ethiopian constitution norm it should be respected. The end of story. ያንን የጻፉት ወገኖቼ ታስ እንደማይችል ያፍርሰው ህጉን ያፍርሰው። እስቲ እናያለና ወደ 13ቱ ጠቅላይ ግዛት ትገባለች፣ ክፍለ ሀገር ይገባል እና አያደርጉትም። እነዚህ የብልጽግና ኦሮሞዎች አያደርጓትም። እስቲ ያፍርሷት። እርግጠኛ ነኝ እንደማያፈርሷት ወገኖቼ። በሉ ሰዓቷ ደረሰች ወገኖቼ። እኔም ወደ ስራዬ ልሂድ። በሉ እግዚአብሔር ከእናንተ ጋር ይሁን። ሼር አድርጉት፣ ይሄንን ሼር አድርጉት። በተለይ ይስሙ እነዚህ የብልጽግና ትግራይ ይስሙት። በሉ ልሂድ። ባይ። እግዚአብሔር ከእናንተ ጋር ይሁን። Oops. I'm on.